ማገልገል ፈልጋል መድረክ ጠምቶኛል ሰማይ ሰው አጣው ወይ የሚል ሰው አጣው የታመንክ አምላክ በሉላችሁ ማገልገል ጠምቶኛል በጣም ሰሞኑን በጣም ጨንቆኛል በጣም ምበላው የለም ምጠጣው የለም ጌታ ቀኔ ነው በማለት መጥቻለሁ Christ Fellowship TV House of Holy Spirit Let your glory fall Every time ጨብጡና ተንከባሉ አልበሉ ድገሙና ጨብጣችሁ ተንከባሉ አልበሉ እንደገና ድገሙና ተንከባሉ አልበሉ ና እስቲ አንተ ሩጥና ዘይድ ጓላውንለት ከኔ መጣ ካርባምት ምንድነው ስራ አገልጋኝ እግዚአብሔር ሰፈሬ ግን ከዚህ በምድር ባለበት ዘመን ሁሉ ዋጋው ሳይቀንስ እንደጨመረ ዘመኑን የሚጨርስ ልጅ ነው አለኝ። አሜን አሜን አሜን። ምንድነው ስራ ያልኩት ለዚህ ነው። አሜን። እሱን አልፌ ለሶስት ሰው ምናምን ጸልያለሁ። እንደ ሰውዬ ረሰው ያለፍኩትኝ ልጨርስ ሲል መንፈስ ቅዱስ ልጄን ተናገረው አለኝ። መልእክት እንዲመጣለ በጣም እየጠበክ ነበር። እውነት ነው እግዚአብሔር ሰው እውነት ነው። እዚህ አዲስ አበባ ከመጣው ለአገልግሎት ነው የመጣው በመዝሙር አገልግሎት ነው የማገለግለው። እሺ እዛ መጣኝ ሰው ከመጣኝ በኋላ ተወኝ። ከዛ ይሄ ወደ ስምንተኛ ወር እያገባደድኩ ነኝና ሰሞኑን በጣም ጨንቆኛል። በጣም በቃ ምበላው የለም ምጠጣው የለም ማድረበት ቦታ ራሱ በቃ የለም። በተስፋ በቆረጥኩበት እኔ አሁን እዚህ የመጣሁት ወደ ወለቴ የሚባል ሰፈር እዛ ደቡብ መውጫ አለ። ከዛ ሰፈር ነው የመጣሁት። የእውነት እግዚአብሔር ሰው በቃ ዛሬ በቃኝ የመጨረሻ በቃ ጌታዊ ጥሪ ካልሆነ ልመለስ ወደ አባቴ ቤት ወደ እናቴ ቤት ብዬ መጥቻለሁ። ማንም ልሰማኝ አልቻለም። አቤት ሊለኝ አልቻለም። በቃ አንዳንድ ሰዎችም እጂ ለአገልግሎት እኔ ለማገልገል ፈልጋለሁ ብላችሁ ፋይል አለ ይሉኛል። በዚህ ጊዜ የመጨረሻ በቃ ጌታዊ ያንተን ጊዜ ጠብቃለሁ በማለት ጊዜውን እየጠበቁ ዛሬ ጌታ ቀኑ ነው በማለት መጥቻለሁ። ቀኑ ነው ዛሬ በማለት መጥቻለሁ። ለጌታ አጨብጭባችሁ ክብር አምጡለት። ማገልገል ፈልጋል መድረክ ጠምቶኛል። በጣም ነው ማገለግለው ጠምቶኛል። ሰማይ ሰው አጣው ወይ የሚል ሰው አጣው በቃ አጣው። የእውነት እግዚአብሔር ሰው እግዚአብሔር አገኘ። ለማዚ ትናንትና ወዲያ ኤፍቢ ላይ ጽፌያለሁ። ጸሎት ላይ ያለው ለማንም አላወራው። ኤፍቢ ላይ ማዚ በጣም ወድሻለሁ እግዚአብሔር ባንቺና በእናንተ ባስቀመጠው ጸጋ በጣም ተባርክ ያለው ግን ሚሰማኝ አጣው ሚሰማኝ ሰው አጣው ብዬ እያለቀስኩ ነው የጻፍኩት። ጌታዬ ለማንም ያላወራሁትን በዚህን ጊዜ መንፈስ ቅዱስ ጻፍ ስለኝ ነው የጻፍኩት። ለማዚ ለማንም አልጻፍኩት። ግን ማዚ ምን አለችኝ? በቃ ለብዙዎች ነው የጻፍኩት ለብዙ ሰዎች ግን አልመለሱኝም። ከዛ ተውኩኝና ማዚ ግን በማግስቱ እኔ ከእንቅልፍ ስነሳ እኛ ቸርችና ብላ ጻፈችኝ። በቃ ቀኔ ነው ብዬ ዛሬ መጥቻለሁ። እግዚአብሔር ይጎበኘኛል፣ እግዚአብሔር ያየኛል፣ ያነሳኛል። ይህንን ጸጋዬን ተሸክሜ ወደኋላ አልመለስም። እግዚአብሔር ጠርቶኝ መጥቻለሁ ብዬ ዛሬ ቀኔ ነው ብዬ መጥቻለሁ። እግዚአብሔር እንዳስለቀሰኝ ታውቃላችሁ። ማገልገል ጠፍቶኛል። በጣም መኖር አይደለም ማገልገል እግዚአብሔር ካኖርን በእግዚአብሔር ፊት ሰሞኑን መንፈስ ቅዱስ ውስጥ ምን ይሞላል መሰለች? በየክፍለ ሀገሩ ህልም ይዞ ማገልገል እየፈለጉ ላጡ በሚዲያ በምናምን በቃ የስናችሁ እንዲል አይነት ነገር ያወራኝ ነበርና እኔ እንደዛ ለማለት አሁን የደረስኩት ሌቭል ምንድነው እያልኩኝ ማገት ነበር ከራሴ ጋር ወዳ። ግን እግዚአብሔር ከኖራችሁ አይቀር ለሆነ ትውልድ በር ያርጋችሁ። እዚህኛ ጋር ተዘምራለህ ላይቭ ወርሺፕ አለ ሰሞኑን እሱ ላይ ተዘምራለህ። ከዚህ በኋላ አምላክ ከኔ ጋር ካለ በህይወት በምትኖርበት እድሜ አሜን አሜን ገንዘብ አይቸግርህ። አሜን አሁን የምሰጠው የኡድ የቤተክርስቲያን የተሰበሰበ መባ ነውና አላነሱትም ነበር። ድንገት መሳቢያውን ሳወጣው እዛ ውስጥ ነበር። ከዛ አሰባስቤ እዛው አስቀመጥኩኝ አላች። አሁን የሆነ ማዋጮ አይደለም እሱ የጠማው የራበው ማዋጮ አይደለም የራበው
እዚህ የወጣበትን ማንነት በመዋጮ ማንም እንድትለኩ አልፈቅድላችሁ። ያለቀሰው ግን ማገልገል ፈልጋል። በግረኛውን አባቱ ጠርቶ ከልጆች ሊቆጥር ያልፈለገውን ንጉሥ አድርገ ቤተ መንግስትን ከሰጠ ይሄ ብላቴና እኔን ከዛ ከጫፍ መንደር እዚህ ካመጣው እሱ ግን እስከ መድረክ የመጣ ከኔ ይልቅ የቀረበ ከዚህ ቀን በኋላ ምድር ዋጋውን ላታቀለው፣ ገንዘብ ዋጋውን ላያቀለው ዘጋ በር ማአሰርኩት ዋጋውን በምድር ላይ ብሬሄዴ ሌቬንታ ሲባኒ ኮቤዳሊያንያ ሌባዲራ ዲላ ቢሃዲዮሴ በታራዳ ቢሃዲያንዳሴ ኮላባኒ ጋብራዲያ ዶናስ ፈልግሃለሁ አግኝቼህማለሁ ስል እሰማለሁ። በሊሳን ፈልግሃለሁ አግኝቼህማለሁ ሲል የልጅነቴ አምላክ ከዚህ ቀን በኋላ በሕይወት ዕድሜ ቁጥር ውስጥ ብር እሹ ላይ ሆንለት። አገለግላለሁ ብሎ ወጥቶ አክስት ላይ ያናገር፣ አገለግላለሁ ብሎ ወጥቶ አጎት ላይ ያናገር፣ አገለግላለሁ ብሎ ወጥቶ ቸገረኝ ብሎ ጓደኛን ላይ ያወራ። ምድር እንደ ኪሱ ሳንቲም ታልፋ ነገር እንዲሰጠው አብያተ ክርስቲያናት እንዲሰጠው በኢየሱስ ደም ጸለይኩለት። አሜን። እዚህኛው ወንበር ላይ ያስቀምጡት። ያው ከእጄ የሰጠሁት ከእጄ አይደለም፣ ሰማይን ወክዬ ነው። ቁልፍ ነው የሰጠሁት። 2 ዓሣና 5 እንጀራ ለ5000 እንዲተርፍ ባደረገ አምላክ ፊት ባርኬ ቁጭ በል አገኘሃለሁ በኋላ ነህ የታመንክ አምላክ በሉት። የታመንክ አምላክ ቅዱሳን የአባቴ ብሩካን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ዘማሪ ንፍታለም በርገኔ ባብላለሁ። የመጣሁት ከአርባ ምንጭ ነው። ዛሬ ሕያው ምስክርነትን ይዤ በፊታችሁ መጥቻለሁ። እዚህ ቤተክርስቲያን መጥቼ እግዚአብሔር ያደረገልኝን ነገር ለመመስከር ነው በፊታችሁ የመጣሁት። እኔ እግዚአብሔር አምላክ የተመሰገነ ይሁን። እዚህ ቸርች ስመጣ በጣም ውስጤ ሐሴት እያደረገ ደሞ ሰማይ ተከፍቶ እግዚአብሔር ድምጽ ሰጥቶልኝ እዚህ ቸርች መጣው። ስመጣ በጣም ድንቅ የሆነ የቃል ጊዜ የአምልኮ ጊዜ ነበረ። በዛ ውስጥ ደግሞ ቃልም ሆነ የተሰበከው እግዚአብሔር ቃል ለኔ በማለት ተቀበልኩ። አመን እያልኩ ነበር። ይሄ ቃል ከመነገሩ በፊት ራሱ ከቤት ስነሳ ካለውበት ሰፈር ስነሳ ተነስቼ ስመጣ በጣም በእምነት ተሞልቼ እግዚአብሔር እንደሚያገኘኝ እንደሚረዳኝ አምኜ መጣሁት። ጌታ ደግሞ ረድቶኛል፣ አግዞኛል። በሐዋርያው በዘላለም በኩል ደግሞ አግኝቶኛል። ከፍ ያለ የአምልኮም ጊዜ ነበረን። እግዚአብሔር የተመሰገነ ይሁን። ትንሽ ስለ ራሴ ስለ አገልግሎትም ስለ ህይወት ታሪኬም አጭር ምስክርነት ልሰጥ ወዳለሁ። እኔ ከአርባ ምንጭ ወደ አዲስ አበባ የመጣሁት ሐምሌ ወር መግቢያ ላይ ወደ አዲስ አበባ መጣሁ። ስመጣ በሰው አማካኝነት ነበረ፣ ግን እግዚአብሔር ጥሪህ ነበረ። ምክንያቱም በማንም ይሁን በማንም እግዚአብሔር ይናገራል፣ ያወራል፣ አወጣለሁ እያለ ለኔ ድምጽ ሲሰጠኝ ነበር። አመን ብዬ እያለሁ ያ ሰው እኔን ወደዚህ አዲስ አበባ እንዲመጣ አደረገኝ። ከመጣሁኝ በኋላ ካለበት ሁኔታ አንፃር እኔ በቃ አልችልበትም አለኝ። ከዛ ስቲል ነው ይሄ ዛሬ መጋቢት 1 2018 ላይ እስከዚህ ቀን ድረስ ያለውበትን ሁኔታ እግዚአብሔርና እኔ ነኝ የማውቀው። እና በጣም በጭንቅ ሁኔታ ነበርኩኝ። የማገለግልበትን አገልግሎት ራሱ በውስጤ ያለውን ጸጋ ራሱ ለመግለጥ አጣውኝ፣ መድረክ አጣውኝ፣ ቦታ አጣውኝ። በጣም ውስጤ እያዘነ ነበርና ፉጋም መጣውኝና በመሃል ጉባኤ ላይ ተቀምጬ እየተካፈልኩኝ እግዚአብሔር አምላክ ደግሞ በሐዋርያው በኩል እኔን በመንፈስ አገኘኝና ያለበትን ሁኔታ ብዙ ነገሮች ነገረኝ። ለማገልገል ያለኝ ጥማት ነገረኝ። እግዚአብሔር በብዙ ደግሞ እንደሚረዳኝ በፊቴ የቆመውን ብዙ አይነት ቻሌንጆችን እግዚአብሔር እንደሚያንከባልልኝ አንከባልሎሃል ብሎ የእግዚአብሔር ሰው በላይ ላይ ትንቢት አመጣልኝ። አመን ብዬ ተቀበልኩ። እግዚአብሔር በቃ አገኘኝ። አምኜ መጣሁት፣ አግኝቶኛል። እግዚአብሔር ታሪኬን ለውጦታል። ሌላ ደግሞ ተጨማሪ ምስክርነት እዚህ ሚዲያ ላይ ከሚያዩኝ ሰዎች አንዳንድ የሚዲያ አገልጋዮች የአገረ ልጆችም አሉ፣ በጣም የታወቁ አገልጋዮች አሉ።
በእነሱ አማካኝነት ለአገልግሎት እንኳን ተጋብዤ ለመሄድ በብዙ ጊዜ በሰው ምክንያት ለመውጣት አስቤ ነበር። ግን የሚጠየቀውና የሚጠይቃቸው ቸርቾች ሁሉ እንደዚህ ይሉኛል፣ ፋይል ይኖራል፣ ፋይል አለው ወይ? ፋይል አለው፣ ሰርቷል ወይ? ሌላ ቦታ ላይ ሰርቶታል። ምክንያቱም በቃ ጸጋዬን ስላላዩት ሊያምኑኝ አልቻሉ። በቃ ማለት እንዴት ነው ይዘምራል ወይ በሚለው በተለይ ፎከስ ያደረጉት አገልጋዮችም ዘማሪዎችም በቃ ብዙ አገልጋዮች ፋይል አለው በሚለው እስካሁን በቃ በእግዚአብሔር ፊት እያለቀስኩኝ ጌታ ሆይ እኔ ጸጋውን አምኜ መጥቼ ይሄ ፋይል የሚባል ነገር ከተባለ እሺ ሰማይ ለኔ ይከፈትልኝ በሚለው በእግዚአብሔር ላይ ተስፋ አደረኩ። እዚህ ቸርች መጣው። እግዚአብሔር በመለኮቱ ኃይሉ አገኘኝ። እግዚአብሔር የተመሰገነ ይሁን። Christ Fellowship TV, House of Holy Spirit.